ይህ የኢትዮጵያ ቴሌቪዥን ነው። ትግራይ ውስጥ የተፈጠረው ቀውስ የተወሰኑ ግለሰቦች ለግል ጥቅምና ስልጣን ፍላጎታቸው የጀመሩት እንደሆነ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ገለጹ። የሕዝብ ተወካዮች ምክር ቤት የኢትዮጵያ የተመሰከረላቸው የሂሳብ ባለሙያዎች ኢንስቲትዩት ማቋቋሚያ ረቂቅ አዋጅን አጸደቀ። የደቡብ ምዕራብ ኢትዮጵያ ክልል ግብርና ቢሮ ክልላዊ የመስኖ ልማት ሽፋኑ ከ5000 ሄክታር መሬት በላይ መድረሱን ገለጸ። ከውጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ ከአውሮፓ ህብረት ጋር የሚደረግን የፋይናንስ ፍልሚያ ታሸንፋለች አሉ። የሚሉት አበይት ጉዳዮቻችን ናቸው። እንዴት አምሽታችኋል የተወዳችሁ ተመልካቾቻችን። የመጋቢት 4 2017 የዕለተ ሐሙስ ኢቲቪ ዜና 57ን የተከታተላችሁ ትገኛላችሁ። ምዕራፍ 2 ላይ ደርሰናል። ሮዛ መኮንን ዜናዎቹን የመራው አብሬያችሁ ቆያለሁ። የሕዝብ ተወካዮች ምክር ቤት ኢትዮጵያ የተመሰከረላቸው የሂሳብ ባለሙያዎች ኢንስቲትዩት ማቋቋሚያ ረቂቅ አዋጅን አጸደቀ። የኢንስቲትዩቱ መቋቋም ዓለም አቀፍ እውቅና ያላቸው የሂሳብ ባለሙያዎችን ለማፍራት እንደሚያስችል ተጠቁሟል። ዘገባው የባልደረባችን ይድነቃቸው ሰማው ነው። በቀለ ተመስገን ያቀርበዋል። የሕዝብ ተወካዮች ምክር ቤት በአራተኛ ዓመት የሥራ ዘመን 19ኛ መደበኛ ስብሰባው በምክር ቤቱ የፕላን በጀትና የፋይናንስ ጉዳዮች ቋሚ ኮሚቴ በኢትዮጵያ የተመሰከረላቸው የሂሳብ ባለሙያዎች ኢንስቲትዩት ማቋቋሚያ ረቂቅ አዋጅን አስመልክቶ የቀረበውን ሪፖርትና የውሳኔ ሀሳብን አዳምጧል። የኢትዮጵያ የተመሰከረላቸው የሂሳብ ባለሙያዎች ኢንስቲትዩት ዓለም አቀፍ እውቅና የተላበሰ የሂሳብ ባለሙያዎችን ለማፍራትና ጥራት ያለው የፋይናንስ ስርዓት ለመገንባት ጉልህ አስተዋጽኦ እንዳለውም ተገልጿል። በኢንስቲትዩቱ መቋቋምና በሚኖረው ፋይዳ ላይ ጥያቄዎችና አስተያየቶች በምክር ቤቱ አባላት ቀርበዋል። ማህበራዊ አገልግሎቶች በሙሉ የተመሰከረላቸው ዓለም አቀፍ እውቅና ያገኙ የሚያስፈልጉን ብዙ ቦታዎች አሉና የመጀመሪያው ይሄኛው ሴክተር ብቻ ለምን ተመረጠ የሚለው በደንብ ብናውቀው ጥሩ ነው። አውቃለሁ ገንዘብ ነክ ነገሮች ትልቅ ችግር እንዳለባቸው ይገባኛል። ግን ደግሞ ከዚሁ እኩል ከፍተኛ ችግር የአሰራር ችግር ያለባቸው እስካሁን ያልተፈቱ ነገሮች አሉ። እነዚህ የተመሰከረላቸው የሂሳብ አዋቂዎች የሚባሉትን ለማውጣት የዓለም አቀፋዊ ትሬኒንጎችን ዲግሪ የወሰዱ ሰዎች ናቸው እዚህ ጋር በስልጠና የሚገቡት። ከዛ ከፍ ያለ ሰርቲፊኬት ነው የሚያገኙት እና በተቋማት ውስጥ መሰረታዊ የሆነውን የሂሳብ እውቀትም ሆነ የአካውንቲንግ እውቀት ከያዙ በኋላ የሚሰለጥኑበት በመሆኑ በጣም ደስተኛ ነኝ። ይህም ብዬ ግን አንዳንድ ጥያቄዎች አሉኝ፣ ወይም ደግሞ እንደው ቢስተካከሉ ብዬ የምሰጣቸው አስተያየቶች አሉ። ደንብ አዋጅ ክሩድ ነው እንደምናውቀው፣ በጣም ጠቅለል ያለ ነገር ነው። ይሄ ደግሞ በጣም ሴንሲቲቭ የሆነና ዲቴል አንደኛ ኤክስፔሪንሱም የሌለን ነው። የመጀመሪያ ኢንስቲትዩታችን ነው። በባህሪው በርካታ ውስብስብ ነገሮችን የሚያስተናግድ ኢንስቲትዩት ከመሆኑ አንጻር ወደፊት በደንብ የሚያስተካክላቸው በርካታ ተግባራት ይኖራሉ ብዬ አስባለሁ። ኢንስቲትዩቱ በሚያከናውናቸው ዘርፈ ብዙ ተግባራት የሚፈለገውን የሂሳብ ባለሙያን ከማፍራት ባለፈ ሀገራዊ እድገት ላይ ጉልህ ሚና እንደሚኖረውም ተብራርቷል። ሀገራት ጋር እነሱን እየከፈልን ከምናስገባ ክፋት የለውም። ራሳችን አሰልጥነን የራሳችን ተቋም አቋቁመን ለምንድን ነው እኛ እነዚህን ባለሙያዎች በሀገር ውስጥም ወደ ውጭም እየላክን ተጠቃሚ እንዲሆን የማናደርገው? ይህን በማቋቋማችን ይህን ተቋም በእርግጠኝነት ብዙ ታማኒነት ያለው ትረስትድ የሆነ የፋይናንስ ሪፖርት ይኖራል። ይሄ ትረስትድ የሆነ የፋይናንስ ሪፖርት ደግሞ ይዞት የሚመጣው በረከት ብዙ ነው። ምክር ቤቱም የኢትዮጵያ የተመሰከረላቸው የሂሳብ ባለሙያዎች ማቋቋሚያ ረቂቅ አዋጅን አጽድቋል።
በተያያዘም የምክር ቤቱን 4ኛ ዓመት የስራ ዘመን አንደኛ አስቸኳይ ስብሰባ ቃለ ጉባኤንም መርምሮ አጽድቋል። ዘገባችን ቀጥሏል። ትግራይ ውስጥ የተፈጠረው ቀውስ የተወሰኑ ግለሰቦች ለግል ጥቅምና ስልጣን ፍላጎታቸው ሲሉ የጀመሩት እንደሆነ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ገለጹ። የፕሪቶሪያውን ስምምነት ለማስፈጸም የፌዴራል መንግስትና የክልሉ ጊዜያዊ አስተዳደር ብዙ ርቀት ቢጓዝም በእነዚህ ግለሰቦች እንቅስቃሴ የትግራይ ክልል ሕዝብ አደጋ ተጋርጦበታል ብለዋል። ይመራደም ተጨማሪ አለው። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ከሰሞኑ ስለተከሰተው የክልሉ ወቅታዊ ሁኔታ ዙሪያ በአዲስ አበባ መግለጫ ሰጥተዋል። በአሁኑ ሰዓት በክልሉ የተከሰተው ቀውስ የህግ ተቀባይነት በሌለው የተወሰነ የህወሓት ቡድን የተፈጠረ በኃይል ስልጣንን የመንጠቅ እንቅስቃሴ መሆኑን የጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳ ተናግረዋል። በአሁኑ ሰዓት ትግራይ ውስጥ እየተፈጠረ ያለው ክራይሲስ አንድ የህግ ተቀባይነት ያጣ የህወሓት አንድ አንጃ ጉባኤ አድርጌ ያለው ስላለ ደጋፊዎች የሚላቸውን ከፍተኛ መኮንኖች የተወሰኑ ከፍተኛ መኮንኖችን በመያዝ እየሰራቸው ያሉ ስራዎች ናቸው። ይሄንን ስርዓት ማስያዝ በሚደረግ እንቅስቃሴ ውስጥ ጊዜያዊ አስተዳደሩ ውስጡ ያለውን አቅም ለመጠቀም የሚያስችለው እድል ነው እየተነፈገ የመጣው። ትግራይ ውስጥ በህዝቡ ላይ ስቃይ የሚፈጥር ሌላ ጦርነት እንዳይፈጠር ማድረግ የጊዜያዊ አስተዳደሩ ጽኑ አቋም መሆኑን የገለጹት ጌታቸው ረዳ በፕሪቶሪያው የሰላም ስምምነት መሰረት የተቋቋመውን የትግራይ ክልል ጊዜያዊ አስተዳደር ህልውና የመጠበቅ ከህዝቡ በመለስ የፌዴራል መንግስትም ነው ብለዋል። እኔ ለጊዜያዊ አስተዳደሩ ዋናው ራስ ምታቴ በአንድ ወይም በሌላ መልኩ ትግራይ ውስጥ ሌላ ጦርነት ተከፍቶ ህዝባችን ወደ መከራ የሚገባበት ሁኔታ ማስቀረት እንጂ ኑ እንግጠም ብለህ መሟገት አይደለም። ግን እንግጠም እያለ እየፎከረ ያለ ኃይልን አደብ ለማስገዛት ፌዴራል መንግስቱ መግለጫ መስጠትም ሌሎች ከዛ በላይ መሄድ ያለባቸው እንቅስቃሴዎች ካሉ የኔ ግብዣ ያስፈልገዋል የሚል እምነት የለኝም። ምክንያቱም የጊዜያዊ አስተዳደሩ የፌዴራል መንግስቱ ውሳኔ አካል ነው። ስለዚህ ፌዴራል መንግስቱ በጋራ ከሌላ ፓርቲ ጋር ሆኖ ያቋቋመው መንግስት አደጋ ላይ በሚወድቅበት ሰዓት የመከላከል ግዴታ አለበት። የትግራይ ህዝብና ወጣት ሰላምና ልማት እየፈለገ ያለ በተወሰኑ የግል ጥቅምና ስልጣን ፈላጊዎች እንቅስቃሴ መስቀለኛ መንገድ ላይ ሆኗል ሲሉ የጊዜያዊ አስተዳደር ፕሬዝዳንቱ ገልጸዋል። ትግራይ ህዝብ መስቀለኛ መንገድ ላይ የቆመበት ሁኔታ ተፈጥሯል። ሰላም እየፈለገ መረጋጋት እየፈለገ መልማት እየፈለገ መክበር እየፈለገ ግን ደግሞ ከዚህ አጀንዳ እንዳይወጣ የቡድናዊ ጥቅምን የግል የስልጣን ፍላጎትን ለማረጋገጥ ሲባል ሁሉም አይነት የወንጀል እንቅስቃሴዎች የገቡ ኃይሎች አደጋ ላይ እየከተቱ የፕሪቶሪያውን የሰላም ስምምነት በመተግበር ረገድ የፌዴራል መንግስት ብዙ ርቀት ተጉዟል የሚሉት አቶ ጌታቸው ረዳ የተወሰኑ ቡድኖች በሚፈጥሩት ህገወጥ እንቅስቃሴ የትግራይ ህዝብ አደጋ ተጋርጦበታል ብለዋል። እንደ ጊዜያዊ አስተዳደርም እዚህ ውስጥ የተሳተፉ ሌሎች ኃይሎችም እያደናቀፍ ነው የመጣው ጉዳይ አለ። የፌዴራል መንግስቱ የሄደበት ርቀት አለ። እውነት ለመናገር የፌዴራል መንግስቱ በቂ ስለወቀስኩ በተደጋጋሚ በቂ ስላማረርን ፌዴራል መንግስት በእኔ እምነት በአሁኑ ሰዓት እንደዚህ አይነት ችግሮችን እንዳይፈቱ ከማድረግ አንጻር ትልቁ አደናቃፊ ሆናለሁ። ጊዜያዊ አስተዳደር ውስጥ ያለው ትርምስና አሁን ጉባኤ አድርጌያለሁ እያለ ትግራይን ወደ ሌላ የትርምስ ምዕራፍ ለማስገባት የሞከረ ኃይል መሆኑ መታወቅ መቻል አለበት። ተፈናቃዮችን የመመለስና ታጣቂዎችን ትጥቅ የማስፈታት ስራውን በማስተጓጎል በህዝቡ ላይ አደጋ የጋረጠው ህገወጡ ቡድን የሰላም ስምምነቱ እንዳይተገበር እንቅፋት መፍጠሩንም የጊዜያዊ አስተዳደር ፕሬዝዳንቱ በመግለጫቸው ጠቁመዋል። ከዚሁ ጋር ተያይዞ በፕሪቶሪያ ስምምነት መሰረት የተቋቋመው የትግራይ ጊዜያዊ አስተዳደር የመፍረስ አደጋ ሲገጥመው የፌዴራል መንግስት ቆሞ ማየት የለበትም ሲሉ የጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳ ገለጹ። አቶ ጌታቸው ይህን ያሉት ዛሬ ረፋድ ላይ በትግራይ ወቅታዊ ሁኔታ ዙሪያ ከመገናኛ ብዙኃን ጋር በነበራቸው ቆይታ ነው። በመግለጫቸውም በክልሉ በህገወጥ መልኩ ስልጣን ለመንጠቅ የሚደረግ እንቅስቃሴ ፍጹም ተቀባይነት የለውም ብለዋል። የክልሉ ጊዜያዊ አስተዳደር የፕሪቶሪያን ስምምነት መሰረት በማድረግ ሌላ ግጭትና ጦርነት እንዳይከሰት ሲሰራ መቆየቱን ተናግረዋል። ነገር ግን ከግጭትና ጦርነት አባዜ ያልተላቀቁ ጥቂት አካላት ክልሉን ወደ ባሰ ግጭት ሊከቱት እየሰሩ ስለመሆኑም አብራርተዋል። ይህንንም ህገወጥ አካሄድ በቅድሚያ የትግራይ ህዝብ በዋናነት ደግሞ የፌዴራል መንግስት መስመር ሊያስይዘው ይገባል ብለዋል። በዚህ ፓርቲ ውስጥ የተፈጠረው መከፋፈል ፕላስ አሁን ተከፋፍሎ ጉባኤ አረጋለሁ የሚለው ፓርቲ እድሜ ልኩን የወታደርንም አቅም የፖሊስንም አቅም የሁሉም አይነት ታጣቂ አቅም ተጠቅሞ
ስልጣን በሞኖፖሊ ይዞ የቀጠለ ስለሆነ ከዚህ አባዜ ሊላቀቅ የሚችልበት እድል ስለሌለ አሁን በትግራይ ያለው ኢንቫይሮንመንት ካለው መወናበድ ምናልባት የፕሪቶሪያ ስምምነት 100% ካለመፈጸማችን ጋር ተያይዞ ያለን በርካታ የታጣቂ ቁጥርም ይህን አጋጣሚ እንዲጠቀም ያስገደደ ስለሆነ ከዚህ አንጻር አይ ቲንክ እንደ መፍትሄ ፌዴራል መንግስት መውሰድ ከሚገባቸው እርምጃዎች መካከል የፕሪቶሪያ ስምምነት ሳይውል ሳያድር በተሟላ መልኩ የሚፈጸምበት ሁኔታ በእኛ በኩል መስራት ያለብንን መስራት መቻል አለብን። ፌዴራል መንግስቱ ከኢንተርናሽናል ኮሚኒቲ ጋር በመሆን የግድ መደረግ አለባቸው የሚላቸው እስካሁን እየተንጠለጠሉ የመጡ ለምሳሌ ዲዲአር ጋር ተያይዞ የሚነሱ ጉዳዮችን በአስቸኳይ እንዲፈጸም ማድረግ መቻል አለበት። አሁን ባለንበት ሁኔታ ትግራይ ውስጥ እየተፈጠረ ያለው ማህተም መንጠቅ፣ ቢሮዎች ሰብሮ መግባት የሚባሉ አብሶሉትሊ ህገወጥ አብሶሉትሊ ትግራይን ወደ ሌላ የከፋ እርስ በርስ ግጭት ውስጥ የሚከት መሆኑ በተግባርም እየታየ ነው። የጊዜያዊ አስተዳደሩ ግን እንደ ተለመዱት ሌሎች ክልሎችም አይደለም የፌዴራል መንግስቱም አካል ተደርጎ መውሰድ መቻል አለበት። ስለዚህ በፕሪቶሪያ ስምምነት የተቋቋመ መንግስት ሲፈርስ ቆሞ ማየት የለበትም ፌዴራል መንግስቱ። ምክንያቱም የፌዴራል መንግስቱም ተሳትፎ ውጤት ያመጣው ስለሆነ ከዚህ አንጻር ነው መታየት ያለበት። የጊዜ አስተዳደሩ ፕሬዝዳንት ባስተላለፉት መልእክት በዚህ ተግባር ውስጥ የተሳተፉ የጸጥታ ኃይል አመራሮች ከድርጊታቸው እንዲቆጠቡ አሳስበዋል። ከትግራይ ግጭት ጀርባ የሚያተርፉ ኃይሎች በመኖራቸው የክልሉን ሰላም በዘላቂነት ለማረጋገጥ እንቅፋት ሆነዋል ብለዋል አቶ ጌታቸው። የትግራይ ህዝብ ከምንም በላይ ሰላም ነው የሚፈልጉ ያሉት ጌታቸው ረዳ ይህንን ወደ ጎን በመተው ክልሉን ወደ ግጭት ለማስገባት የሚጥሩ ኃይሎችን የሚመለከታቸው ሁሉ ሊከላከላቸው ይገባል ብለዋል። የትግራይ ህዝብ ወደ ሰላም ነው መሄድ የሚፈልገው። የፖለቲካ አመራር የፈጠረው ብልሽት አሁን ተፈጥሮ ያለው ግርግር ግን የትግራይ ህዝብ ነገን በተስፋ ሳይሆን በስጋት በሰቀቀን እንዲያይ ያደረገበት ሁኔታ ተፈጥሯል። ማንንም በኢትዮጵያ መንግስትም ላይ ይሁን በትግራይ ህዝብ ላይ የቆየ ቂም ያለው ሁሉ ይህን አጋጣሚ ተጠቅሞ የትግራይን ህዝብ ወደ ሌላ ባሰ መከራ ላይ ያስገባ የሚችልበት ርብርብ እያደረገ ይገኛል። በተግባር የሚታይ እንቅስቃሴ ነው። እንደኔ እምነት የኔ ፍላጎት ትግራይ ውስጥ የእርስ በርስም ይሁን ከሌላ አቅጣጫ የመጣ ግጭት እንዲፈጠር ፍጹም ፍላጎት የለኝም። ፍጹም ፍላጎት ስለሌለኝ ብቻ የማስቀረው ነገር ስላልሆነ ሁሉም አቅም የፈቀደውን ማድረግ መቻል አለበት የሚል ጥሪ ብቻ ነው ተደጋጋሚ ማቅረብ የሚችለው። ህዝባችን የሚቻለውን ያደርጋል። እንደዚህ አይነት የሽፍቶች እንቅስቃሴ በየቦታ እንዳያችሁት እያወገዘ እንደዚህ አይነት የሽፍታ እንቅስቃሴ እየተጋፈጠ ወጣቱ ትግራይ 70-75% ወጣት ያለበት ጠበንጃ አንስቶ ከታንክ ጋር ሲጋጭ ምንም አይነት ስጋት የሌለበት ወጣት አሁን በሆነ አጋጣሚ የሆኑ ሰዎች ማህተም ይገባናል ስላሉ እነሱን ፈርቶ ባክዳውን የሚያደርግበት ምክንያት የለም። ግን ወደ ሌላ ግጭት ከመግባታችን በፊት ሌሎች ጠላቶችም ይህን አጋጣሚ ተጠቅመው እዚህ ውስጥ ለመግባት ለትግራይ ህዝብ አስበው አይደለም የትግራይ ህዝብ ጋር ፕሪቶሪያ ያደናቀፈባቸውን ትግራይን የመጨፍጨፍ ትግራይን የማዳከም ትግራይን ኮምፕሊትሊ የማጥፋት እንቅስቃሴ ለመፈጸም እድሉ አግኝተናል የሚሉ ወገኖች ሳይቀር ይህን አጋጣሚ ይጠቀሙባቸው። ተመልካቾቻችን የትግራይ ክልል ጊዜ አስተዳደር ፕሬዝዳንት ጌታቸው ረዳ የሰጡትን ሙሉ መግለጫ ምሽት 4 ሰዓት ላይ በድጋሚ የኢትዮጵያ ቴሌቪዥን የሚያስተላልፍ ይሆናል። እንድትከታተሉት እንጋብዛለን። በደቡብ ምዕራብ ኢትዮጵያ ክልል አርሶ አደሮች መስኖ ልማት ስራ ላይ አተኩረው እየተሰራ ይገኛል። የክልሉ ግብርና ቢሮ ክልላዊ መስኖ ልማት ሽፋኑ ከ5000 ሄክታር መሬት በላይ መድረሱንም አስታውቋል። በዘርፉ የተሰማሩ አርሶ አደሮችም ተጠቃሚነታቸው እያደገ መምጣቱን ተናግረዋል። ሰለሞን ባረና በደቡብ ምዕራብ ኢትዮጵያ ክልል በየአካባቢው የሚገኙ የውሃ አማራጮችን ተጠቅመው በበጋ ወራት የተለያዩ ሰብሎችን የማልማት ስራ በክልሉ እየተለመደ መጥቷል። በዚሁ ዘርፍ የተሰማሩ አርሶ አደሮችም ምርታማነትን በማሳደግ ከግል ፍጆታ አልፎ ለገበያ በማቅረብ ገቢ እያገኙ ናቸው። በዳውሮ ዞን ኢሰራ ወረዳ የአሩሲ አንገላ ቀበሌ አርሶ አደሮች በጋሹሜ ወንዝ የተገነባላቸውን መስኖ ተጠቅመው ስንዴ በማልማት ተጠቃሚ መሆናቸውን ተናግረዋል። አሁን እኛ ይሄን ዳቦ አድርገን እንበላለን፣ ንፍሮ አድርገን እንበላለን። አሁን ወቅተን አሁን ቆሎ አድርገን እንበላለን። ያው ያለችው መሬት በሄክታር ያለችው መሬት ሁሉን እሱን ለማልበስ ብቻ ነው እንጂ በአንድ ማሳ ምን ያህል እንደምናገኝ ውጤቱን አይተናል። ከ210 ሄክታር በላይ በሆነ መሬት በኩታ ገጠም የአስተራረስ ዘዴ ያለሙት የስንዴ ምርት ነባራዊ የእርሻ ስራቸውን የቀየረ መሆኑን ነው የአካባቢው ነዋሪዎች የሚናገሩት። ከአሁን በፊት እንደዚህ ስንዴ አልምተን አናውቅም። በአካባቢያችን በስፋት የምናመርተው ባቄላ፣ አተርና እንሰት ነው። ስንዴ ከገበያ ገዝተን እንጂ እንደዚያ አምርተን እንጠቀማለን የሚል ሀሳቡም አልነበረንም። አሁን በአካባቢያችን የሚገኘውን ወንዝ ጠልፈን በመስኖ ስንዴ አምርተን እንድንጠቀም ምቹ ሁኔታ ተፈጥሮልናል።
በስራችንም ውጤታማ መሆን ችለናል። በዞኑ የሚገኙ ተፈጥሯዊ ሀብቶችን በመጠቀም የአርሶ አደሩን ኑሮ ለማሻሻል የተጠናከረ ርብርብ ይደረጋል ያሉት ደግሞ የዳውሮ ዞን ዋና አስተዳዳሪ አቶ ዳዊት ገበየው ናቸው። ምርትና ምርታማነትን ከማሳደግ አንጻር ይሄኛው በጋ መስኖ ከማስፋት አንጻር ሁሉም ኃላፊነት ወስዶ እየሰራ ያለበት ሁኔታ አለና ተግተን ከሰራን በርካታ ጸጋ አለ። ስንዴ ብቻ አይደለም፣ በበቆሎ፣ በካሳባ፣ በሙዝ፣ በቡና፣ በእንሰት እነዚህን እያሰፋን ለመሄድ ከህዝቡም ጋር ተግባብተን እየሄድን ያለንበት ሁኔታ ነው ያለው። የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው የመስኖ ልማት ተግባር ከመደበኛው የእርሻ ወቅት በተጨማሪ በክልሉ ምርታማነትን ለማጎልበት ውጤታማ የአዝመራ ስራ እየሆነ መምጣቱን ጠቅሰዋል። የበጋ መስኖ ስንዴ ስራ ምንም ካልነበረበት ወደ 5000 ሄክታር የደረስንበት ህብረተሰቡን ባህል እያደረገ በጋ በመጣ ቁጥር ይህንን ስራ ለመስራት ራሱን ዝግጁ እያደረገ የመጣበት ሁኔታ ስናይ ምን ያክል የግብርና ስራችን ከሚታወቅበት ሜን ሲዝን ወይም ከመኸር ወይም ከበልግ ውጪ ሌላ ሶስተኛና አራተኛ አማራጭ አዝመራ እንዳለን ይህም ደግሞ ህብረተሰቡ አርሶ አደሩ አምኖ ተቀብሎ ባህሉ አድርጎ እየሰራ ያለ መሆኑን ጭምር ነው። በዚህ ጉዳይ ላይ የአርሶ አደሩን ተጠቃሚነት በይበልጥ ለማረጋገጥ የክልሉ መንግስት አስፈላጊውን ሁሉ ያደርጋል ተብሏል። ወደ ውጭ ጉዳያችን ተሻግረናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ ከአውሮፓ ህብረት ጋር የሚደረገን የፋይናንስ ፍልሚያ ታሸንፋለች ብለዋል። ፕሬዝዳንቱ ወደ ሀገር ውስጥ በሚገቡ ምርቶች ላይ ተጨማሪ ታሪፍ እንደሚጥሉም አስጠንቅቀዋል። በአሜሪካና በሀገራቱ መካከል የተጀመረው የንግድ ጦርነት ሸማቾች ላይ ጫና ያሳድራል እየተባለ ይገኛል። ወንዶሰን አፈወርቅ። የአሜሪካው ፕሬዝደንት ዶናልድ ትራምፕ ዳግም ወደ ፕሬዝደንትነት ሲመጡ የሀገራቸውን ኢኮኖሚያዊ ስብራት በዋነኝነት እጠግናለሁ የሚል እምነትን ይዘው ነው። እሳቸው ካሰቡበት ይደርሱ ዘንድ ደግሞ ወደ ሀገር ውስጥ በሚገቡ ሸቀጦች ላይ ታሪፍ መጣል የሚለው አካሄዳቸው ማዕከላዊ ስፍራውን ይይዛል። ትራምፕ እንደሚሉት ከውጭ በሚገቡ ምርቶች ላይ የሚጣሉ ታሪፎች የዋሽንግተንን አምራች ዘርፍ ያሳድጋል። ከዚህ በተጨማሪ ደግሞ በሀገሪቱ ያሉ ስራዎችንም ለመጠበቅ ያገለግላል። ምንም እንኳን እሳቸው ይህንን ያስቡ እንጂ የዘርፉ ተንታኞች ይህ አካሄድ በአሜሪካ ምድር ባሉ ሸማቾች ላይ ዋጋን ያንራል በሚል ያብጠለጥሉታል። ፕሬዝዳንቱ ይህ አይዋጥላቸውምና ታሪፍ ላይ የያዙትን አቋም ገፍተውበታል። ይህም ሀገራቸውን ከተቀሩት ሀገራት ጋር የንግድ ጦርነት ውስጥ እያስገባት ይመስላል። የአሜሪካው ፕሬዝደንት ዶናልድ ትራምፕ በይፋ ያስጀመሩት የንግድ ጦርነት የረጅም ዓመት የዋሽንግተን ሸሪክ ከሆኑት ሀገራት ጋር ጭምር አፋጧቸዋል። የትራምፕ አስተዳደር ወደ አሜሪካ በሚገቡ ሁሉም የብረትና አልሙኒየም ምርቶች ላይ የ5 በመቶ ታሪፍን ከትናንት ጀምሮ ተግባራዊ አድርጓል። ወደ አሜሪካ ምድር በሚገቡ ሁሉም የብረትና አልሙኒየም ምርቶች ላይ ታሪፍ መጣሉ የአውሮፓ ህብረትን አስከፍቶታል። ህብረቱ ይፋ እንዳደረገው 28 ቢሊዮን የአሜሪካ ዶላር በሚደርሱ የአሜሪካ ምርቶች ላይ ከአውሮፓውያኑ ሚያዝያ 1 አንስቶ ታሪፍን ይጥላል። እነዚህ ምርቶች ደግሞ ከአሜሪካ የሚመጡ ጀልባዎች፣ ሞተር ሳይክሎችና መጠጦችን ያካትታል። የአውሮፓ ኮሚሽን ፕሬዝደንት የሆኑት ኡርሱላ ቮን ደር ላየን እንደሚሉት ምላሾቹ ጠንካራ ነገር ግን ደግሞ ተመጣጣኝ እንዲሆኑ ይፈለጋል። ነገር ግን ህብረቱ ከዋሽንግተን ጋር ውጤታማ የሆነ ውይይትንም እንዲኖር ይሻል። ምክንያቱም ታሪፍ ተጎጂ የሚያደርገው ሸማቹን የህብረተሰብ ክፍል ነው። ለንግድ ጥሩ አይደለም፣ ለሸማቹም መጥፎ ነው። የአቅርቦት ሰንሰለቱንም እየረበሸው ነው። የኢኮኖሚ አለመረጋጋትንም ያመጣል። ስራ ችግር ውስጥ ይወድቃል፣ ዋጋም ያሻቅባል። በሁለቱም ወገን ይህንን ማንም አይፈልግም። የአውሮፓ ህብረትም ይሁን አሜሪካ አይፈልጉትም። ፕሬዝዳንቷ እንደሚሉት የአውሮፓ ህብረት ያጸፋ እርምጃ 2 ደረጃዎች ይኖሩታል። ከሚያዝያ 1 ይጀመራል። ከ13 ጀምሮ ደግሞ ሙሉ በሙሉ ተግባራዊ መሆን ይጀምራል። ዓለም በጂኦፖለቲካና ፖለቲካዊ አለመረጋጋት ውስጥ ባለችበት በዚህ ወቅት ኢኮኖሚያችንን እንዲህ ያለ የታሪፍ ጫናን ማሸከም አንፈልግም ሲሉም ፕሬዝዳንቷ ተደምጧል። ታዲያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአውሮፓውያኑ አካሄድ ደስተኛ አይደሉም። አውሮፓውያኑ ያጸፋ ምላሽ እንደሚሰጡ ማስታወቃቸውን ተከትሎ ለዚህ ምላሽ ይሰጣሉ ወይ ተብሎ የተጠየቁት ትራምፕ አዎ ምላሽ እሰጣለሁ ሲሉ ተናግረዋል። እሳቸው ተጨማሪ ታሪፍን በአውሮፓውያኑ ላይ እንደሚጥሉም ነው ያስታወቁት። እንዲህ ያለ ሰጣ ገባ ከአውሮፓ ህብረት ጋር በገቡበት በዚህ ወቅት የአሜሪካው ፕሬዝደንት የፋይናንስ ፍልሚያውን እናሸንፋለንም ብለዋል። በአውሮፓ ህብረት ደስተኛ አይደለሁም። ልነግራችሁ የምፈልገው ነገር እናሸንፋለን። የፋይናንስ ፍልሚያ ነው። ይህንን ፍልሚያ ደግሞ እናሸንፋለን። የአውሮፓ ህብረት እንደሚለው ከሆነ የትራምፕ አስተዳደር የጣለው አዲሱ ታሪፍ ወደ አሜሪካ ከሚልካቸው አጠቃላይ ምርት